ማለት አቅለውታል። አሁንም ቢሆን አቅለውታል። እያቀለሉት ነው እያየን ያለ ነው። ግን በሰው በኩል ያለውን ተውትና በፈጣሪ በኩል ራሱ እኮ ትዳር ማለት በጣም የከበረ ነገር ነው። በቃ በጣም ትልቅ ነገር ነው። ነፂስ ማን ነው እንደዚህ ከጎንሽ ሆኖ ሀይ ሀይ የሚልሽ እንደዚህ እንድትሆኚ አብርሃምና ሩታ ለማበጣበጥ የሀይ ሀይ እያለሽ የሚያበረታታሽ? የአብርሃም ውሸት እንዳለ ሆኖ ውሸቱን ሊሆን ብዙ ቃል ሊገባልሽ ይችላል። ግን አሁን ላይ እሱ ባለ ትዳር ሆኖ እንደዚህ እንድትሆኚ እያደረገሽ ያለው ማን ነው? ለእንዴት ለትዳር ምን እንደሆነ ማገናዘብ ያቅትሻል? ለምን ስለ ትዳር መጀመሪያ ጠንቅቀሽ አታቂም? በቃ እሱ ዋሸሽ አይደል? ፈጣሪ ያለውን ነው እንጂ የሚሆነው አንቺ ብለሽ መቼም ሊሆን አይችልም። አሁንም ቢሆን አንቺ አብርሃምና ሩታን አጣልተሽ አብርሃም የራስሽ ልታረጊው መቼም አትችይም። እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ይሄ ነገር እውነትም ለነፂ ነው እንዴ ብላችሁ ታምናላችሁ? እስቲ ኮሜንት ላይ አስቀምጡ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገር ነሽ። ያስጠላችኋል አገላለጽ እንደሆነ ወጌልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህንን እስከ መጨረሻው እጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። እንዴት አይምሮክ እንዴት ይሻለክ? ያን ያወጣሃቸው የፍቅር ቃላቶች ስስቴ ያፈቀር እስካሁን ድረስ ከአብርሽ ለሩታ የሰራሁት እውነተኛ ፍቅር ነው፣ እውነተኛ ታሪክ ነው። ሩታዬ ፍቅር ሰው ናት። በጣም ተሰቃይታለች፣ በጣም ተጎድታለች፣ በጣም ተሰርባለች። መስዋዕት የዝክን ያክል እንደሚያስከፍል ወጣቶች ይማሩበታል። ሩታ ጀግና ናት እያልኩ ስሰራ የኖርኩት በእውነተኛ ፍቅር እንጂ የወሬ ሱስ ኖሮብኝ አይደለም። ወረኛም አይደለሁም። እኔ አብዛኛውን ማሳልፈው ሚዲያ ላይ ሳይሆን በውስጥ በቁርአኔ ሐዲስ በማዳመጥ ጉሩባ ላይ መልስና ጥያቄ በጣም ብዙ ነገር ነበር የምሰራው። አሁን ግን አብርሽ እና ሩታ ከመጡ ወደዚህ ሩታዬ በጣም ነው የምታሳዝነኝ። ግማሽ ሰዓቴን ወደ እነሱ ነው ያዘነበልኩት። ይሄ ምንድነው? አላህ ጋር እየተጣላሁ ነው። ትክክለኛ እየተጣላሁ ነው። እነሱ የሚኖሩት ኑሯቸውን ነው፣ ህይወታቸውን ነው፣ ራሳቸውን ነው። እኔ አይመለከተኝም አውቃለሁ። ነገር ግን አንዳንድ ደንቆሮ ቲክቶከሮች ጋር ገጥሜ ምንም የማያውቁ አለካ ቤተሰብ የላቸውም፣ የሚቆጣቸው የለም። እኔ ግን ቤተሰቦቼንም ራሴንም አብርሽና ሩታ እውነተኛ ፍቅር ነው ብዬ እያስተዋወቅኩኝ የተሰደብኩኝ እስካሁን ነበርኩኝ። እነሱ ግን አንድ ፎቶአቸውን እንኳን አያወጡም። በውስጥ ማንም አያቀንም ብለው ነው ለካ ቲክቶክ ላይ ሲጨማለቁ የሚኖሩት፣ ሰው የሚሰርቡት፣ ሰውን ስለ ሰው ሲጠሩ የሚውሉት ለካ ራሳቸውን ደብቀው ነው። ቤተሰቦቻቸው አያውቁም። እንደዚህ ነው የቲክቶክ ያለው ወሬ ማለት ነው። አላማ የሌላቸው ሴቶች ናቸው። እኔ በማንነቴ ነው ሚዲያ ያወጣሁት። አብርሽና ሩታን ከልቤ ወድጄ ጥሩ ህይወት ነው፣ ጥሩ እውነተኛ ፍቅር ነው ብዬ ነው እስካሁን ተከተላቸው የኖርኩት እንጂ እኔ ዲራማ አልከተልም። ስንት የሚሰራበት አለ፣ ዩቲዩብ ብትሉ ስንት የሚሰራበት ስራ አለ። እውነት ሰላም ሰላም፣ ውድ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ ማለት ነው የመጣሁት ስለ ራሳችን ትንሽ ላውራ ብዬ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ማንኛውም ሰው ሲኖር ለራሱ እንደሆነ ሲቀጥል ደግሞ ለሰው ብላችሁ የሰው ልጅ የምትዘቀዝቁ ሰው ልጅ ያቀናል ይወደናል ብላችሁ ምንም በማያውቁት ነገር የሰውን ቤተሰብ የምትዘቀዝቁ ሴቶች እራሳችሁን ሲፈትሹ። ምን እየደረግን ነው? ምን ቦታ ነው ያለነው? ምን እየሰራን ነው? አብሶ ቶክቶክ ማለት ነው በጣም የሚያስጠላ ህሊና ያለው ሰው ነው ያለው። ጭራሽ ህሊና የላቸው። የአብርሽ እናትና አባት፣ የፍቅር እናትና አባት እስኪ ምን አጠፉ? ምንድነው ችግሩ? ልጅ ባጠፋው ሌላ ሰው የሚዘቀዘቀው ምንድነው? ሲቆይ ለምንድነው? ጥቅማቸው ምንድነው? እነሱ ዶላራቸውን ነው እያባረሩ ያሉት። ስራ ነው የያዙት፣ እየሰሩ ነው። ነገ ተነገ ወዲያ አንድ ሆነው ደግሞ እንደዚህ ተስማምተው ሲመጡ እንዴት ፍቅር ሲቆይ ፍቅር አዎ ውሸታም ናት፣ ውሸታም ናት። እሷ ናት መዘቅዘቅም መሰደብም መነገርም ያለባት እንጂ ቤተሰቧ አባቷ የሞተው ምን አረገ? ምን አረገ?
የአብርሃም እናትና አባት እሺ ድራማ ውስጥ ይካተቱ። ምን አዘቀዘቃቸው? ፈልገን አይደል የተከተልናቸው? ወደን እኮ የተከተልናቸው። እነሱ ተከተሉን ያላሉም እኮ የፈለገኝ ያልፈለገ መተው ይችላል፣ ስክሪን ማድረግ ይችላል እኮ ብለው ተናግረዋል። እኛ ጥፋታቸውን እንድታረሙ አብርሃም ከዚህ ስህተቱ ይቅርታ ሚስቱን ብሎ ያችንም ደግሞ በሚያስቆምበት መንገድ አስቆሞ እንዲመጣ ነው እንጂ ሰው እንዲዘቀዘቅ ሰው እንዲሰደብ አንፈልግም። እኛ ማንን? እኛ ምን እየሰራን ነው? እኛ ጧራንን እንደ ቶክቶክ ላይ ያለ ሴቶች አላማ እኮ የሌለ ሴት ነው ቶክቶክ ላይ ያለ ሴት የሚሰራውን የማያውቅ ወሬ ብቻ ወሬ ሱስ የወሬ ጥማት ያለበት ምን አገባቸው? ስለ ዩቲዩበር ሲጀመር አይመለከታቸውም። ካደነቁ ማድነቁ ፎቶ ማሽከርከር ነው። ፎቶ ማሽከርከር ካቃታቸው የሰውን መሳደብ የለባቸውም። ሁሉም የመሰለውን አስተያየት ነው የሚሰጠው። በውስጥ እኮ እነሱ የፈልጉትን አስተያየት ሰጥተው ሲበቃቸው ውጭ ላይ መተው አስተያየት መስጠት የሚፈልገውን ሰው ለማፈን እኮ ነው ይሄ ሁሉ ድርጊት። ይሄ ደግሞ አይቻልም። ሚዲያ ነው ይሄ፣ ዩቲዩብ ነው፣ ቶክቶክ ነው። መብት ማፈን አይቻልም። አንዳንድ ያልገባችሁ ደንቆሮ ቶክቶከሮች አላችሁ። አላማችሁን የሳታችሁ የራሳችሁ ህይወት የራሳችሁ አሮባችሁ የሰው የምታማስሉ ሴት ማለት ወይ ዩቲዩባችሁን አሳድጉ ወይ ቶክቶካችሁን ስሩበት። እንዲሁ ሁልጊዜ የማይሰለቻቸው ማለት ነው። የኔ እንደዚህ ነው እንትና እንደዚህ ነው። ሱብሃንአላህ የማይሰለቻቸው እኔ እንኳን ሰልችቶናል። ብልህ ሴቶች ሰልችቷቸው ትተዋል። በእውነት ጀግኖች ማለት ነው። ለሰው ልጅ ለቁም ነገር እንጂ ላሉባልታ የማይገኙ ጀግኖች ትተዋል። ቶክቶክ ወሬ ስለሚያስጠላቸው ሰው ማማት የሰው ስም መጥራት እንደ ጀብድ እንደሚወራበት ቦታ ቶክቶክ ማለት ስለ ሰው የሚወራው በቃ ስለ ሰው አይምሯቸው አለመደንዘዙ ደግሞ ማለት ነው። ራሳቸውን አይፈትሹም እንደ ሰዎች ሁልጊዜ ስለ ሰው ላይ ሲወራ እኮ ይመራል። ወይ የከፈላቸው ነው ለጥቅማቸው ነው ብለን እንደ ማንኛውም ዩቲዩበር መያዝ አለብን። ቢያንስ 5000 6000 በወር ጥቅም አግኝተዋል እንላለን። ግን ወሬ በውስጥ በኢሞ ማታከት በቶክቶክ ማታከት አንድ አይነት ወሬ ሲያወሩ አለመሰልቸታቸው አይምሮ እንደሌላቸው ደነዝ አልተማሩ ደደቦች ናቸው። በእውነት በጣም ደደብ ናቸው። በቃ ምንም የማያውቁ ከብቶች ማለት ነው። ሰው ልጅ የናቃቸው ማንም ሰው ይንቃቸዋል። በእውነት በጣም የተናቁ ሴቶች ናቸው ቶክቶክ ላይ የሚሳደቡ ሴቶች። ስለ ሰው ልጅ ብቻ የሚዋሩ ሴቶች የተናቁ ሴቶች ናቸው። ሰው የሌላቸው ቤተሰብ የሌላቸው በቃ ማንም ቤተሰብ የላቸውም። ወንድም እህት የላቸውም። እናትና አባት እንደዚህ ያሳድጓቸው በስነ ስርዓት አረብ ሀገር ላካቸው እንዳይመስላችሁ። እንደ ብዙ ነገር ማውራት እንችላለን። አንድ ቤተሰብ ያለው ሰው ቤተሰብ ያለው ሰው ስለ ሰው ልጅ ብቻ 24 ሰዓት ተቀምጦ ቶክቶክ አያወራም። ሸም የሚባል ነገር አለ። የሀገር ሰው ያለው ሰው የሀገሬ ሰው ይታዘበኛል፣ የሀገሬ ሰው ይነግርብኛል ያለ ሰው እንደዛ አያወራም። እኔ ብዙ የሀገሬ ልጆች አሉ ቶክቶክ ላይ በጣም የሚሰድቡኝ። ምን አይነት አይምሮ ነው ያቺ? ግን ፋጥማ አየነሽ ነው የሚሉኝ ሁሉ ሰው። ግን ፋጥማ አየነሽ ወላ ሌላ ሴት ናት። ተቀየርሽብን። በሰው ልጅ ቢዚ ስትሆኒ እኮ ያቺ ብልህ ሴት፣ ያቺ ቁርአንን የምትቀራ ሴት፣ ያቺ ሐዲስ የምታዳምጥ ሴት አይደለሽም። ተቀየርሽ ነው የሚሉኝ። ማለት ይሄ ሁሉ ምንድነው? የማይሆን ጓደኛ መንገድ ያስታል። የማይሆን ቦታ የምትሉ ሴቶች አሁንም መንገድ እየሳታችሁ ነው። እራሳችሁን እየፈተሻችሁ አይደለም። ተመለሱ። ዩቲዩበር ለራሱ ነው የሚሰራው። ዩቲዩበር ነው። ዘቅዝቁትም ብሉትም አላምጡትም ማይከሱ ፍሉስ ዶላር በእውነት ምንም አይፈልግም ከናንተ። እንዳውም እየናቃችሁ እየሰደባችሁ ምን አይነት አላማ የሌላችሁ ሴቶች ናቸው። ኧረ ቤተሰብ የላቸውም እንደየተባላችሁ። እንዳውም ይሄ ሁሉ ድራማ የሚሰራው በእናንተ በቶክቶከሮች እንደሆነ ወቁ። ስለሚንቋችሁ ማለት ነው። አላማ የላቸውም። እዛው ፎቶ ያራግቡልናል፣ እኛ እንቀየራለን። እኛ ምን አገባል? እርሜ ለኦዲየንስ ይላሉ። ኦዲየንስ ማለት እኮ በቃ ዝም ብሎ ያገኘውን የሚያራግም ማለት ነው። ውሸቱንም ሐላሉንም ምንንም ይዞ የሚሮጥ ማለት ነው። እንደዛ ነው። ኦዲየንስ አይባልም ደግሞ። ኦዲየንስ ማለት ጥፋትን ጥፋት ነው፣ ልማትን ልማት ነው ብሎ የሚያስተምር ኦዲየንስ ነው መኖር ያለበት። እንደናንተ አሽቃባጭ ኧረ ስንት አለ። ይሄ ሚዲያ ብዙ ያሳያል። ብዙ ታዘብኩኝ። አላማ የሚባል የላቸውም። በቃ የሰው ልጅ ለማጋጨት፣ ለመዘግዘቅ፣ ለመስደብ
አይምሯቸው ይሄ ብቻ የተሞላ ሴቶች አሉ። በጣም ባለጌ ሴቶች አሉ እዚህ ሚዲያ ቲክቶክ ላይ በጣም ባለጌ ራሳቸው ሙስሊምን ደግሞ አንደኛ ሙስሊም ሆናችሁ ስለ ሰው ስታወሩ ሁልጊዜ የማይዘንገንናችሁ የሰው ስም ስትጠሩ ነገ ወይ ትገባለሁ አላህ ቤት ትጠየቃለሁ የማትሉ በሜዳ እኔ እንኳን ቢጠየቅ እንኳን ዶላር ለመስራት አላማዬ አርጌ ነው እዚህ አብርሽ የምለው ሩታ የምለው እዚህ ዩቲዩብ ላይ ስራ ነው የሚያጠፉትን እተቻለሁ። ደህና ትሰሩ ጀግኖች እላለሁ። ሀሳውና ሆሳውን ጉፋፊውን አጋስስ አይደለሁም። በእውነት በጣም ነው የሚያስጠላው። እኔ እውነተኛ ፍቅር ላይ አትኩሬ ነው የሰራሁት።